ዛሬ ስለ ትከሻ መተካከያ ቀዶ ጥገና ማነጋገር እፈልጋለሁ። እንግዲህ ትከሻ መተካከያ ቀዶ ጥገና ምንድን ነው? እንደ ስሙ ማለት የተጎዳውን ትከሻ ጅማት በአርቲፊሻል ጅማት እንቀይራለን። ይህን ትከሻ መተካከያ በምን ሁኔታዎች እንደምንሰራው? አንዱ የመጀመሪያ የትከሻ ጅማት አርትራይቲስ ነው። ወደቀና ተሰበረ ጊዜ ህመምተኛው ከባድ ህመም ይሰማዋል እና መታጠብ፣ ሸሚዝ መልበስ ወዘተ ያሉ መሰረታዊ እንቅስቃሴዎችን ማድረግ አይችልም። እና ሌላው ሁኔታ የተለመደ መንገድ እንደ ፕሌት መጠጋት ወይም ነትር መጠጋት ማስተካከል የማይቻል የትከሻ ጅማት ውስብስብ ስብራት ነው። እና ሌላው ሁኔታ ደግሞ የትከሻ ጅማት ጡንቻዎች ከመጠገን በላይ ሲቀደዱ ነው። በእነዚህ ሁሉ ሁኔታዎች ውስጥ ምንም እንኳን ውስብስብ ስብራት ወይም የተቀደዱ የትከሻ ጅማት ጡንቻዎች ወይም የመጀመሪያ አርትራይቲስ ቢሆን ህመምተኛው በዋነኝነት ሁለት ችግሮች ይኖሩበታል። አንዱ ከባድ ህመም እና ድንጋጤ ነው። ስለዚህ ትከሻ መተካት በማድረግ ህመሙን እና ድንጋጤውን እንደምንሰርዝ ነው። ስለዚህ በሽተኛው ጥሩ መረጋጋትና እንዲሁም ከቀዶ ጥገና በኋላ ተንቀሳቃሽነት ወደ መደበኛው እንቅስቃሴ መመለስ ይችላል። እና በቅርቡ የተሻሻለው በትከሻ መተካት ህክምና ውስጥ 3ድ እቅድ እና 3ድ ማቅረብ ነው ወስነን ህክምና በፊት የህመምተኛው ሲቲ ስካን እንደሚያገኝ እና የሙሉ ትከሻ ጅማት 3ድ ሞዴል እንደምንሰራ እና በግሌኖይድ ላይ እንደምንጠግን የእንቅስቃሴ ክፍሎች ትክክለኛነት እንዲሁም በሁመሩስ ላይ የምንጠግነው በ3 እቅድ ምክንያት ፍጹም ነው። ስለዚህ የህመምተኛ ውጤቶች በዚህ የኮምፒውተር እቅድና 3 ማቅረብ ቴክኖሎጂ በኋላ በጣም ይሻላሉ። ስለዚህ በአፖሎ ሆስፒታሎች ይህን የመጀመሪያ መሳሪያ ቴክኖሎጂ ከግል የህመምተኛ እንክብካቤ ጋር በመዋሃድ ህመምተኞቻችን የተሻለ ውጤት እንዲያገኙ እንረዳቸዋለን።